ህወሓት የራሱን ጥቅም ለማስከበር ሲል ህዝቡን ለአደጋ የሚያጋልጥ መረጋጋትን የማይወድ ወንጀለኛ ድርጅት ነው ሲሉ የስምረት ፓርቲ አመራሮች የማዕከላዊ ኮሚቴውን ውሳኔ ተቃወሙ። ውናትን በተመሳሳይ ተቃውሞን አሰምተዋል። በኮሬ ዞን ሰላማዊ ሰዎች ላይ የሚፈጸመው ግድያ የጨመረ መምጣቱን አዲስ ማለዳ ያነጋገረቻቸው ነዋሪዎችና ፖሊስ መምሪያ ገለጹ። ኢራን ከአሜሪካ ጋር በሚደረገው አዲስ ድርድር የመሳተፍ እቅድ እንደሌላት አስታወቀች። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ህወሓት የራሱን ጥቅም ለማስከበር ሲል ህዝቡን ለአደጋ የሚያጋልጥ መረጋጋትን የማይወድ እንዲሁም ወንጀለኛ ድርጅት ነው ሲሉ የስምረት ፓርቲ አመራሮች ማዕከላዊ ኮሚቴውን ውሳኔ ተቃወሙ። የህወሓት ማዕከላዊ ኮሚቴ ውሳኔ የፕሪቶሪያውን ስምምነት አደጋ ላይ የሚጥል ነው ሲሉም ብርቱ ተቃውሟቸውን አሰምተዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 7 እና 8 ቀን 2018 ዓ.ም በአክሱም ከተማ ባካሄደው ስብሰባ የጊዜያዊ አስተዳደሩን እድሜ መራዘሙን በመቃወም በ2012 ዓ.ም ያካሄደው ምርጫ መሰረት በማድረግ በወቅቱ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ወስኗል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት ጌታቸው ረዳ ማዕከላዊ ኮሚቴው የፌዴራል መንግስት የሌተናንት ጄኔራል ታደሰ ወረደን የጊዜያዊ አስተዳደር ስልጣን ዘመን ማራዘሙን ውድቅ ማድረጉ አግባብነት የለውም ሲሉ አጣጥለውታል። የፌዴራል መንግስት ህገወጥ የተባለውና ለሰሜኑ ጦርነት እንደ መነሻ ምክንያት የነበረው ራሱ የመራው ምርጫ ውጤቶች እንዲቀጥሉ መወሰኑን፣ ከ2013 ጦርነት በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም መወሰኑ የፕሪቶሪያን ስምምነት ውድቅ እንደሚያደርገው ችግሮችንም እንደሚያባብስ አስጠንቅቀዋል። ጌታቸው በተረጋገጠ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አሁን ያለውን ህወሓት የፖለቲካ ሀሳቤ ራስን ጥቅም ብቻ የሚያስብ በሰፊው ህዝብ ላይ አደጋ የሚጥል አቋም ያለውና መረጋጋትን የማይወድ በማለት ሲገልጧቸው፣ ሌላኛው የስምረት ከፍተኛ አመራር ክንደያ ገብረሕይወት ደግሞ ወንጀለኛና መጠየቅ ያለበት ነው በማለት ገልጸውታል። ከጦርነት በፊት የነበሩ የፖለቲካና የአስተዳደር እርምጃዎችን መሻር የሰላም ስምምነቱ ዋነኛ አካል እንደነበረ ይታወሳል ያሉ ጌታቸው አሁን ላይ የሄደበት ካለው ሁኔታ መመለስ እንዳለበት ማዕከላዊ ኮሚቴውን አሳስበዋል። የስምረት ከፍተኛ አመራርና የትምህርት ሚኒስትሩ አማካሪ ፕሮፌሰር ክንደያ ገብረሕይወት ህወሓትን ጦርነት ናፋቂዎች ማለት ማዕከላዊ ኮሚቴው እየሄደበት ያለውን ጉዳይ ሲገልጹም የእኛን ዕጣ ፋንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም በማለት በፌስቡክ ገጻቸው አስፍረዋል። ጌታቸው ህወሓትን ለዚህ ውሳኔው ምንም አይነት ምክንያት ቢያቀርብም ድርጅቱ የወሰደው እርምጃ ዳግም ወደ መጠነ ሰፊ ጦርነት እንዳይገባም አግደው የቆየውንና በፕሪቶሪያ ስምምነት የተገኘውን አንጻር የሰላም ሁኔታ በግልጽ መቃወም ነው ያሉ ሲሆን ክንደያ በበኩላቸው ወንጀለኛ በማለት ህወሓት እስካለ ድረስ ሰላም እንደማይኖር ተናግረዋል። ይህም ህወሓት የራሱን ጠባብ ፍላጎት ለማስከበር የሚከተለው የተለመደ አደገኛና ቀጠናውን የሚያናጋ አካሄድ ነው የሚሉት የጌታቸው ተቃውሞ ለዚህም ዋጋ የሚከፍለው ሰላማዊ የትግራይ ህዝብ እንደሆነ ገልጿል። ጌታቸው ጠንካራ ተቃውሞ በመቀጠልም ካለፈው ጦርነት ጉዳት ገና ባላገገመው የትግራይ ህዝብ ላይ ዳግም ግጭት ሊቀሰቅስ የሚችል ማንኛውም የአንድ ወገን ውሳኔ ተቀባይነት የለውም ብለዋል። የፕሪቶሪያን ስምምነት ለማፍረስና የድህረ ጦርነት ስርዓቱን ለመበተን የሚደረግ ሙከራ ከፌዴራል መንግስትም ሆነ ከሌሎች ቀጠና አካላት ጋር አዲስ ግጭት ሊቀሰቅስ እንደሚችል ጌታቸው ማስጠንቀቂያ ሰጥተውበታል። ክንደያ ወንጀለኛ ብለው የጠሩትን ህወሓት የክልሉን አስተዳደር በማፍረስ በ2012 የነበረውን የክልሉ ምክር ቤት ለመመለስ ከጎረቤት አገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫም አውጥተዋል ብለዋል። ክንደያ እንዲህ አይነት እንቅስቃሴን ሰላም ወዳድ በሆኑ ዜጎች ሁሉ መወገዝ አለበት ያሉ ሲሆን ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባል ማለት ጥሪ አቅርበዋል። ክንደያ የአይነት እርምጃዎች በፕሪቶሪያ የተፈረመውን ስምምነት ውድቅ የሚያደርጉና በአካባቢው ያለውን የተሸራረፈ ሰላም በቀጥታ ለአደጋ የሚያጋልጡ ናቸው ማለት ተቃውሞታል። ጌታቸው ዓለም አቀፉ ማህበረሰብ ይህንን አሳሳቢ ሁኔታ ተገንዝበው የጥፋት አደጋውን ለመከላከል በአስቸኳይ እንዲንቀሳቀሱ ጥሪ አቅርበዋል። የፕሪቶሪያን ስምምነት በአንድ ወገን ማፍረስ የሚያስከትለውን ጠያቂነት ግልጽ በማድረግ ስምምነቱ ሙሉ በሙሉ እንዲተገበር ግፊት ማድረግ እንደሚገባ ተመላክቷል። ዳግም ሰብአዊ ቀውስ እንዳይከሰት የእርምጃ ለመውሰድ በር ሳይዘጋም ዓለም አቀፉ ማህበረሰብ ጣልቃ መግባት እንዳለበትም ጠይቀዋል። ህወሓት በበኩሉ የፌዴራል መንግስቱ የፕሪቶሪያን ስምምነት እየጣሰ መሆኑን ከዚህ ቀደም መናገሩ ይታወሳል። የውድብ ነጻነት ትግራይ ውናት ፓርቲም በተመሳሳይ የህወሓት ውሳኔን ነቅፏል። አዲስ ማለዳ ያነጋገረቻቸው የውናት ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አለምሰገድ አረጋይ ይህን እርምጃ የወሰዱት ህወሓት የሚሉ አንጃዎች መሆናቸውን ተናግረዋል። በመጀመሪያ እነሱ ራሳቸው ነው ህወሓት ብሎ የሚጠሩ እንጂ ህወሓት የሚባል ህጋዊም ሞራላዊም ቅቡልነት ያለው ፓርቲ አይደለም። የሆነ አንጃ አለ። ከህወሓት ውስጥ ከነበሩ ሰዎች ውስጥ በጽህፈት ቤቱ የሚዘወር አንጃ አለ። ያንን አንጃ ቤዚክሊ በሰላም የሚኖር አንጃ አይደለም። ያንን አንጃ በጣም ጣሪያ የደረሰ ስልጣንን የመቆጣጠር ከቶታሊታሪያን ባህሪው ጋር የሚነሳ ስልጣንን ይዞ የመቀጠል አባዜ ያለበት አንጃ ነው አሁን
እንግዲህ ሁላችንን እንደሰማነው የዛሬ 5 ዓመት የተደረገውን ምርጫ የዛሬ 7 ዓመት 6 ዓመት ከምናምን ያለፈበትን ምርጫ በዛ ላይ ደግሞ በፕሪቶሪያው ውሉ መሰረት ያን ምርጫ ኔቲፋይ ተደርጎ ቁብልነት የሌለው ምርጫ ነው እንግዲህ እንደ ኤቪደንስን ተጠቅሞ ያንን ለመመለስ እየዳዳ ያለው ማለት ነው። ስለዚህ እንደ ውድብ ናጽነት ትግራይ ይህንን አጠቃላይ አንደግፈውም፣ እንቃወመዋለን። ትክክል ነው ብለን አናምንም። በ2012 ዓ.ም በክልሉ ምርጫ ሲደረግ ከኢትዮጵያ መንግስት ጋር ወደ ጦርነት እንዲገባ ካደረጉ መንስኤዎች አንዱ 5 ዓመት ያለፈው ምክር ቤት መቀጠል አይችልም፣ ከህገ መንግስት ውጪም ስለሆነ የግድ ምርጫ ማድረግ አለብኝ ብሎ ወደ ምርጫ መግባቱ መሆኑን ጠቅሰዋል። የትግራይ ህዝብ ሉዓላዊነት ህወሓት ማስከበር የሚፈልግ ከሆነ የማትፈልገውን ኃይል በጉልበት ወደ ስልጣን ላይ ማውጣት ሳይሆን ክልሉ ህዝብ በራሱ እንዲያስተዳድር መፍቀር ነው ብለው የገለጹ ሲሆን የአሁኑ የህወሓት እርምጃ በቀጥታ ወደ ጦርነት ለመግባት ምክንያት ይሆነኛል ብሎ ያሰበው ካርዱ ነው እንጂ የትግራይ ህዝብን ጥቅም የሚያስከብርና መጨነቁን የሚያሳይ አይደለም ብለዋል። በኮሬ ዞን ሰላማዊ ሰዎች ላይ የሚፈጸመው ግድያ እየጨመረ መምጣቱን አዲስ ማለዳ ያነጋገረቻቸው ነዋሪዎችና ፖሊስ መምሪያው ገለጹ። በደቡብ ኢትዮጵያ ክልል በኮሬ ዞን ኮርካና ሳርማሌ በሰላማዊ ሰዎች ላይ በሚፈጸም ግድያ ምክንያት የመኖር ህልውናቸው አደጋ ላይ መሆኑን ነዋሪዎች ሲገልጹ፣ የዞኑ ፖሊስ ደግሞ ለረዥም ጊዜ መልስ ያልተገኘለት ችግር ነው ሲል አዲስ ማለዳ አስታውቀዋል። ከኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ በተባሉ ታጣቂ ኃይሎች የሚደርሱ ጥቃቶች እጅጉን እየተበራከቱ፣ ነጋዴው መነገድ፣ ገበሬው ደግሞ እርሻው ማረስ እንዳልቻለ ህይወቱን ለማትረፍ እንቅስቃሴ ከማድረግ የተቆጠበበትና ለመፈናቀል ምክንያት ከሆነ ቆይቷል ሲሉ ነዋሪዎች ተናግረዋል። የዞኑ አስተዳደር ጸጥታ መምሪያ በበኩሉ ከሰሞኑ ጥቃቱ የተፈጸመው በገበያ ቀን መሆኑን ገልጿል። ገበያው የሚውለው በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ መጠሪ ተብላ በምትጠራ የገጠር ከተማና ማዘጋጃ የምትተዳደር ቦታ ላይ ነበር ያለ ሲሆን ነዋሪዎች ወደዛ እየተጓዙ ባሉበት ወቅት ማንነታቸው ባልታወቀ በተባሉ ኃይሎች ግድያው መፈጸሙ ለአዲስ ማለዳ ተናግረዋል። ጥቃቱ ለብዙ ጊዜ የቆየ እንደሆነ የተናገረው የዞኑ ጸጥታ አካል መፍትሄ ሳይገኝለት የቆየ ነው ብሏል። የአይነት ጥቃት ከጀመረ ዓመታት ተቆጥረዋል ያሉት አዲስ ማለዳ ያነጋገረቻቸው በጥቃቱ ምክንያት 2 የቤተሰብ አባላት ያጡና የጉዳቱ ሰለባ ከሆኑት ነዋሪዎች መካከል አንደኛው የሆኑት እንዳልካቸው ብርቅነህ የተባሉ ግለሰብ ናቸው። ከ2 ወራት በፊት አንድ እህታቸውን ከ2 ቀን በፊት በተፈጸመው ጥቃት ደግሞ ታናሽ ወንድማቸውን በጥቃቱ ያጡ ሲሆን ለመስረቅ ሳይሆን ለስራ ነበር የሄዱት በማለት መቆም ያልቻለና በተከታታይ እየደረሰ ያለ አደጋ መሆኑን ገልጸዋል። ስለ ጥቃቱ ቀጣይነት የሚያነሱት እንዳልካቸው በብዛት ከኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ናቸው ያላቸው ታጣቂዎች በፈጸሙት ጥቃት ሰላማዊ ዜጎች በአሰቃቂ ሁኔታ እየተገደሉ ነው፣ አሽከርካሪዎችም ሁልጊዜ አደጋ ላይ ናቸው ሲሉ ያሉበትን ሁኔታ አዲስ ማለዳ ጋር በነበራቸው ቆይታ አስረድተዋል። ኮምቦልቻ በተባለው ገበያ ለመነገድ ሲወጡ በአካባቢው ያሉ ታጠቁ ኃይሎች የሚፈጽሙት ግድያዎች ፍራቻ እንዳስፋፋ በመግለጽ ነጋዴ የነበረባቸው እህታቸውን ለንግድ ጉዞ ላይ ያለች ከወራት በፊት በመንገድ ላይ ታጣቂዎች ተዘርፋ መገደሏን የሚያስታውሱት እንዳልካቸው አሁን ደግሞ ተመሳሳይ ሁኔታ ታናሽ ወንድማቸውን ጨምሮ ሌሎች ሰዎች ህይወታቸው ማለፉን ገልጸዋል። በጣም ያሳዝናል። በ2 ወር 3 ወር ባልሆነ እንትን ውስጥ የሰው ህይወት 2 ማጣት ማለት ለመስረቅ አይደለም ሰው ይሄድ ያለው በራሱ የራሱን ብር ተሸክሞ ሲሄድ ብሩ ተዘርፎ ሰው ህይወት መንገድ ላይ አልፎ ምን አይነት መንግስት ይሄንን እርምጃ መውሰድ አቅቶትም ሳይሆን ምን አይነት ኑሮ ላይ እንዳለ ምን አይነት መንግስት እኛን እንደየመራ እንዳለ ለኛ ግራ ነው የሚገባል። በአካባቢው ያለው የጸጥታ ችግር ከግድያ ባለፈ የመንቀሳቀስ ነጻነትን ሙሉ በሙሉ የገደበና አሁን ላይ መንገድ እንደተዘጋ የሚያነሱት ነዋሪ የኮሬ ተወላጆች ከአንድ ቦታ ወደ ሌላ መሄድ የማይችሉበት ደረጃ ላይ መድረሳቸውን ይጠቅሳሉ። የጸጥታ ስጋቱ ከፍተኛ መሆኑ ለመንገዶች መዘጋት ምክንያት እንደሆነ የገለጹት እኚሁ ነዋሪ ከላለ በሞተር አይቻልም በሚል እየተንቀሳቀሱ ያሉት በአህያ ጋሪ ነው ያሉ ሲሆን የኑሮ አስቸጋሪነትና ስጋቱ ምን ያህል ጥልቅ እየሆነ እንደመጣም አስገንዝበዋል። ቀደም ሲል የመንግስት ጸጥታ ኃይሎች በአካባቢው በነበሩበት ወቅት የተሻለ ደህንነት የነበረ ቢሆንም ቦታውን ለቀው ሲወጡ አሁን ያለው ክፍተት ለታጣቂዎች አመቺ እንደሆነም አስረድተዋል። ጥቃቱ በማን ተፈጸመ የሚለው ግልጽ አይደለም ይባላል የሚሉት የተጎጂ ቤተሰብ፣ ነገር ግን ጥቃት አድራሾቹ የሚታወቁ ናቸው፣ መንግስት በአፋጣኝ እርምጃ ሊወስድ ይገባል ይላሉ። በአካባቢው የነበሩ የጸጥታ አካላት ለቀው መውጣታቸውን ተከትሎ እየተፈጸመ ያለ ጥቃት ነው የሚሉት ነዋሪው የጸጥታ አካላት ቢኖሩ ይህ አይሆንም አይፈጸምም ነበር ሲሉ ይገልጻሉ። የኮሬ ዞን ፖሊስ አዛዥ ምክትል ኮማንደር ስዳሞ ማዳሞ ከአዲስ ማለዳ ጋር በነበራቸው ቆይታም ጥቃቱ የተፈጸመው በኦሮሚያ ክልል ይንቀሳቀሳሉ፣ ነገር ግን ማንነታቸው አይታወቁም ባሏቸው ኃይሎች መሆኑን ጠቅሰው ከዚህ ቀደም በአካባቢው የነበሩት የመንግስት ጸጥታ አካላት ለቀው መውጣታቸውን ተከትሎ እንደሆነም አስረድተዋል። ከዚህ ቀደም ተመሳሳይ ጥቃት እንደነበረ ያስታውሱት ኃላፊው አሁን ላይ ይህንን ጉዳይ ከኦሮሚያ ክልል፣ ደቡብ ኢትዮጵያ ክልል እንዲሁም የፌዴራል መንግስትን ጨምሮ ለሚመለከተው አካል ሪፖርት ደርሷል ያሉ ሲሆን በቀጣይ
ጠንካራ እርምጃዎች እንደሚወሰዱ ጠቁመዋል። ምዕራብ ጉጂ ዞን ገላና ወረዳ ክልል ውስጥ መጠሬ ተብላ በሚጠራበት ገጠር ከተማ ነች በማዘጋጃ የምትተዳደር። እነዚህ ሰዎች ወደ ገበያ ነበር ሲሄዱ የነበሩት። ገበያ ሲሄዱ መንገድ ላይ በዚህ በጉጂና በደቡብ ክልል በኮሬ ዞን ጎርካ ወረዳ በጃሎ ቀበሌና መጠሬ ቀበሌ አዋሳኝ አካባቢ ማንነታቸው ያልታወቀው የጠላት ኃይል ነው ሰዎች ላይ እርምጃ የወሰደው ገደለው። እዛው ቀጠና ላይ የተወሰነ ጊዜ የፌደራል የጸጥታ ኃይል ወይም መከላከያ ሰራዊት እንደነበረና አሁን ለጊዜው ወደ ግማሽ አዲስ አበባ ዙሪያ ነው ትዕዛዝ ተልዕኮ ተሰጥቶ መንግስት በሰጠው ተልዕኮ መሰረት የተንቀሳቀሰው። ስለዚህ አሁን ቀጠና ላይ እዛው ምዕራብ ጉጂ ቀበሌያት እዛ አካባቢ በተለይ መጠሬ ቀበሌ ላይ መንግስታዊ መዋቅር አሁን በዚህ ሰዓት የለምና ማንነቱ ያልታወቀ ጸረ ሰላም ኃይል ነው ግድያውን የፈጸመው። የታጠቀ ሰው ነው። ማንነቱ ይሄ ነው ብለን ለይተን አላወቅንም። ያልታወቀ ሰው ነው። ያው መንግስታዊ መዋቅር እዛ አካባቢ የለም። ግድያውን የሚፈጽሙ አካላትን በሚመለከት በተደጋጋሚ ድርጊቱን ይፈጽማል የሚባለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራውና መንግስት ሸኔ ብሎ በአሸባሪነት የፈረጀው ታጣቂ ነው ይባላል የሚሉት ነዋሪዎቹ፣ ነገር ግን በአንጻሩ እሱም በስም ያትነግዱ በማለት እንዳልፈጸመው ይከራከራል ይላሉ። ይህ ጥቃት በቃ ሊባል ይገባል። ማናቸውም ሰላማዊ ዜጋ ወጥቶ በሰላም ነግደውና ተንቀሳቅሶም የመኖር መብቱ ሊከበርለት ይገባል ያሉ ሲሆን ጉዳዩ ጊዜ የማይሰጥ እንደሆነም ተናግረዋል። በተለይም በሰላማዊ ገበሬዎችና በነጋዴዎች ላይ ሲፈጸም የአሰቃቂ ድርጊት ምንም አይነት ህጋዊ ተጠያቂነት ሲያስከትል አላየንም ብለዋል። መንግስት ለዜጎች ደህንነት ትኩረት እንዲሰጥና በንጹሃን ላይ የሚፈጸመው ግድያ በአስቸኳይ እንዲቆም ተጎጂዎች ጥሪ ያቀረቡ ሲሆን እየሰፋ ከመሄዱ በፊት እርምጃ መውሰድ አስፈላጊ ነው ብለዋል። ከምዕራብ ጉጂ ዞን በኩል ምላሽ ለማግኘት የሞከረችው አዲስ ማለዳ ለጊዜው አልተሳካላትም። ኢራን ከአሜሪካ ጋር የሚደረገው አዲስ ድርድር የመሳተፍ እቅድ እንደሌላ ተገለጸች። አሜሪካ በሆርሙዝ ወሽመጥ የኢራን ሰንደቅ ዓላማ ያለበትን የጭነት መርከብ በቁጥጥር ስር መዋሏን ተከትሎ ቴህራን በማንኛውም አዲስ ድርድር ላይ የመሳተፍ ውጥን እንደሌላ ታስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ከሆነ መንግስታቸው ከአሜሪካ ጋር ለሚደረግ አዲስ የንግግር ዙር ምንም አይነት እቅድ የለውም። ይህ የዋሽንግተን ድርጊት የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ሊደረግ ለሚችል ውይይት ቡድናቸውን ወደ ኢስላማባድ እንደሚልኩ ካስታወቁ ከጥቂት ሰዓታት በኋላ ነበር። ፓኪስታን በኢስላማባድ ያለውን የጸጥታ ጥበቃ ያጠናከረች ሲሆን የተወሰኑ የከተማዋን ክፍሎች መዝጋት 20 ሺህ የጸጥታ አካላትን አሰማርታለች። የአሜሪካ ልዑክ የሚመሩት ምክትል ፕሬዚዳንቱ ጄዲ ቫንስ ግን ከሰዓቱን ኢስላማባድ መግባታቸው ተዘግበዋል። ይህ በእንዲህ እንዳለ በሊባኖስ በኩል ከእስራኤል ጋር የተደረሰው የ10 ቀናት የተኩስ አቁም ስምምነት አሁንም እንደጸና ነው። በደቡባዊ ሊባኖስ የሚገኙ በሺዎች የሚቆጠሩ ሰዎች የወደሙ ቤተሰቦቻቸውን ለመመልከት ወደ ቀያቸው እየተመለሱ ይገኛሉ። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።